ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የጣና ዴይሊ ቤተሰቦች በያላችሁበት የዓለም ዳርቻ አክብሮታዊ ሰላምታችን ይድረስ እያልን ከጣና ዴይሊ የሚያዝያ 22 ቀን 2018 ዓ.ም ዜናችን ተጀምሯል። በቅድሚያም ለሰዓቱ ዜናችን የመረጥናቸውን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። ትግራይ ውስጥ ያለው የፖለቲካ ውጥረት ከቀን ወደ ቀን እየተባባሰ ሲሄድ ጄኔራል ታደሰ ወረደ የሰጡት አዲስ ምላሽ ክልሉን ወደ አዲስ ቀውስ እንደሚያመራ ምልክት ሆኗል። ህወሓት በሰላም ስልጣን እንዲያስረክቡ ጥሪ ሲያቀርብ ጄኔራሉ የማስረክበው ነገር የለኝም በማለት ግልጽና አስገራሚ ምላሽ ሰጥተዋል። ይህ ክልሉን ወደ አዲስ ግጭት እንዲያመራ ያደርገው ይሆን? የኦህዴድ ብልጽግናው ጣልቃ ገብነትስ የሚለውን በዝርዝር እንመለከተዋለን። የሱዳን ወታደራዊ መንግስት የኢትዮጵያን ድንበር ጥሶ ጥቃት መፈጸሙ እያነጋገረ ነው። ይህ ግጭት ቀላል የድንበር ግጭት ሳይሆን ትልቅ የጂኦፖለቲካ ጨዋታ ነው። በሱዳን ውስጥ እየተካሄደ ያለው ጦርነት ከሀገር ውስጥ ግጭት በላይ ተሻግሮ የውጭ ኃይሎች የሚዋጉበት የውክልና ጦርነት ሆኖ ቀጥሏል። ይህ ጦርነት ተስቦ ወደ ኢትዮጵያ ድንበር መቅረቡ አደገኛ ምልክት ነው። በዝርዝር ይደመጣል። የዓለም የፕሬስ ነጻነት መደበኛ ሪፖርት ከባድ ማስጠንቀቂያ ይዞ መጥቷል። ኢትዮጵያ በ148ኛ ደረጃ ተቀምጣ በጣም አሳሳቢ ሁኔታ ውስጥ መግባቷ ሲታወቅ የብልጽግናው መንግስት ጋዜጠኞችን በማፈንና የሐሳብ ነጻነትን በመገደብ አምባገነን መሆኑን በሪፖርቱ ተረጋግጧል። የዓለም አቀፉን ተቋም ሪፖርት ይዘነዋል። በሆርሙዝ ወሽመጥ የጦርነት ደመና እየጨመረ ሲሄድ ዓለም አቀፍ ነዳጅ ገበያ ከፍተኛ ንረት ውስጥ ገብቷል። የአሜሪካና የኢራን ውጥረት ወደ አደገኛ ደረጃ ደርሷል። የትራምፕ ለወራት የሚቆይ የባህር እገዳ መግለጫ፣ በዚህ መካከል የፑቲንና የትራምፕ ረጅም የስልክ ውይይት አዲስ ጥያቄዎችን እያስነሳ ሲሆን በሊባኖስ የተፈጸመው አሰቃቂ ጥቃት ደግሞ የቀጠናውን ውጥረት አብሮ ከፍ አድርጎታል። ይህ ሁሉ ዓለምን ወደ ምን አቅጣጫ ይወስዳል? ዝርዝሩ ሰዓቱን ጠብቆ ይቀርብላችኋል። የተወደዳችሁና የተከበራችሁ እነዚህንና ሌሎች ዜናዎችን ይዘናል። እስከ ዜናችን ፍጻሜ ድረስ አብራችሁን እንድትቆዩ እያጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ሌተናል ጄኔራል ታደሰ ወረደ ምላሽ ሰጡ። ህወሓት በቃል አቀባዩ በኩል ታደሰ ወረደ በሰላም ስልጣን ያስረክቡ፣ ካላስረከቡ ጥሩ አይመጣም በማለት በቢቢሲ አማርኛ በኩል ላስተላለፉት መልእክት ጄኔራሉ በሪዮት ሚዲያ በኩል ቀርበው ምላሽ ሰጥተዋል። ከቀን ወደ ቀን እየከረረ የመጣው የትግራይ ፖለቲካ ክፍፍል በየሰዓቱ አዳዲስ ነገሮችን እያሰማን ቀጥሏል። እኔ የማስረክበው ነገር የለኝም፣ እንደፈለጉ ማድረግ ይችላሉ ሲሉ የተደመጡት ጄኔራሉ መፈንቅለ መንግስቱን በእርሳቸው የሚመራው ካቢኔም እንዳመነበት ተናግረዋል። ይህም የሆነው ካቢኔ ከፍተኛው ቁጥር የህወሓት ስለሆነ ነው ይህ የተወሰነው ብለዋል። ህወሓት ይህንን በማድረጉ ምክንያት የትግራይን ህዝብ እርስ በርስ ከፋፍሎታል ያሉት ጄኔራል ታደሰ ወረደ የፌዴራል መንግስቱም ጣልቃ መግባቱ የማይቀር ነው ሲሉ ተደምጠዋል። በህጉ መሰረት እንዲህ አይነት ነገር ሲፈጠር የፌዴራል መንግስት ጣልቃ እንዲገባ ማቅረብ እንደሚችል የተቀመጠ ነገር ነበር። እኔ ግን አላቀርብም፣ እንደፈለጉ ያድርጉት ብለዋል። የአማራ ክልል ፕሬዝዳንት የነበሩት ዶክተር ይልቃል ከፋለ የኦህዴድ ብልጽግና ጦሩን አስገብቶ በአማራው ላይ ዘረፈጅ ጦርነት እንዲከፍት ፈቃድ መስጠታቸው ይታወሳል። ታደሰ ወረደ ግን እንደፈለጉ ያድርጉ እንጂ አላደርገውም ሲሉ ተደምጠዋል። እንደ መቀሌ የመረጃ ምንጮቻችን ከሆነ ህወሓት ከትናንት ጀምሮ የምደባ ስራ የጀመረ ሲሆን ነገ ሚያዝያ 23 ቀን 2018 የትግራይን መሪ በይፋ ይመርጣሉ ተብሎ ይጠበቃል ብለዋል። ህወሓት ከብልጽግናው መንግስት ጋር ግንኙነቱን ሙሉ በሙሉ አቋርጫለሁ፣ የነበረን ገመድ ተበጥሷል ማለቱ ለነዋሪዎቹ ከፍተኛ ስጋትን ፈጥሯል ተብሏል። ነዋሪዎችን ስጋት ውስጥ የከተተው ልክ ከዚህ ቀደም እንደተፈጠረው የባንክ፣ የነዳጅ፣ የትራንስፖርትና መሰል አገልግሎቶች ሊቋረጡ ይችላሉ በሚል ስጋት ውስጥ መሆናቸው ነው ተብሏል። በትናንትናው ምሽት ጄኔራል ታደሰ ወረደ ከሪዮት ሚዲያ ጋር ባደረጉ ቆይታ የፌዴራል መንግስቱ ጣልቃ ሊገባ ይችላል ማለታቸውን ተከትሎ በክልሉ ሌላ ዙር ከባድ ውጊያ ሊቀሰቀስ ይችላል የሚል አስተያየቶች ተበራክተዋል። የህወሓት ቃል አቀባይ ሚካኤል አስገዶም የትግራይ ክልል ጊዜያዊ አስተዳደርም እየፈረሰ መሆኑን ለቢቢሲ በተናገሩበት ወቅት በፌዴራል መንግስትና በህወሓት መካከል ብቸኛ የግንኙነት መስመር ተደርጎ የሚወሰደው የፕሪቶሪያ ስምምነት ስለፈረሰ ጊዜያዊ አስተዳደሩን ፈርሷል ማለታቸው ይታወሳል። ከፌዴራል መንግስት ጋር ያለው ግንኙነት ገመድ መበጠሱን የገለጹ ቃል አቀባዩ እየፈረሰ ነው ያሉት ጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ ስልጣናቸውን በሰላም እንዲያስረክቡ አሳስበው ነበር። ለዚህ መልስ የተጠየቁት ታደሰ ወረደ የማስረክበው አንዳችም ነገር የለም፣ እንደፈለጉ ያድርጉ ሲሉ ተደምጠዋል። በትግራይ ክልል በተፈጠረው ቀውስ ምክንያት በብልጽግናው ቤተ መንግስትና በሰራዊቱ ውስጥ ከፍተኛ ድንጋጤ ተፈጥሯል። የብልጽግናው ጄኔራሎችም ወደ ግንባር ወጥተዋል። በትናንትናው ዕለት ጄኔራል አበባው ታደሰ ደቡብ ዕዝን ለጦርነት ተዘጋጁ ሲሉ መመሪያ ሰጥተዋል። የዚህ ጦርነት ቀጥታ ሰለባ የሚሆኑት የአማራ ክልልና የአፋር ክልል ናቸው ያሉት ተንታኞቹ የኦህዴድ መራሹ የብልጽግና ሹማምንት በጉዳዩ ላይ እስካሁን ያሉት ነገር የለም።
የብልጽግናው መንግስት ጋዜጠኞችን በማፈንና የፕሬስ ነጻነትን በመንፈቅ ከቀዳሚ አምባገነን መንግስታት ተርታ ተሰለፈ። የቀንዱ ሀገራት የፖለቲካ ውድቀትና የአምባገነንነት ስር መስደድ በጋዜጠኞች መብት ተሟጋች ድርጅት መነጽር። ድንበር የለሽ የጋዜጠኞች መብት ተሟጋች ድርጅት RSF ዛሬ ሐሙስ ሚያዝያ 22 ቀን 2018 ዓ.ም ይፋ ያደረገው ዓመታዊ የፕሬስ ነጻነት መግለጫ የብልጽግናው መንግስት ጋዜጠኞችን በማፈን እና የፕሬስ ነጻነትን በመንፈቅ ከቀዳሚ አምባገነን መንግስታት ተርታ መሳለፉና በቀንዱ የአፍሪካ ቀጠና የሰፈነውን የፖለቲካ ጨለማና የመሪዎቹን አፈና ይፋ አውጥቷል። ላለፉት 25 ዓመታት የዓለም ሀገራትን የፕሬስ ነጻነት ሁኔታ ሲመዝን የቆየው ድርጅቱ ዘንድሮም የ180 አገራትን ሁኔታ ፈትሿል። የሪፖርቱ ውጤት እንደሚያሳየው የቀንዱ ሀገራት መሪዎች የፕሬስ ነጻነትን በመንፈግና ጋዜጠኞችን በማሰር አሁንም በአምባገነንነት ቀዳሚነቱን ስፍራ ይዘዋል። ይህ ሁኔታ በቀጠናው ያለው የፖለቲካ ስርዓት ምን ያህል እንደወደቀና አፈናው ስር እንደሰደደ የሚያሳይ ቁልፍ ማረጋገጫ ሆኗል። በኢትዮጵያ በለውጥ ስም ወደ ስልጣን የመጣው የብልጽግና ፓርቲ መንግስት በተግባር ግን ጋዜጠኞችን በማፈንና የፕሬስ ነጻነትን በማጥበብ ከቀዳሚ አምባገነን መንግስታት ተርታ ተሰልፏል። በRSF የ2026 የዓለም አቀፍ ዝርዝር መሰረት ኢትዮጵያ ከ180 አገራት 148ኛ ደረጃን በመያዝ በፕሬስ ነጻነት በጣም አሳሳቢ ሁኔታ ውስጥ ካሉ አገራት ምድብ ውስጥ ተካታለች። ይህም ስርዓቱ የሚከተለው የአፈና ፖሊሲ ውጤት ሲሆን የሐሳብ ነጻነትን ለማፈን የሚወሰዱ እርምጃዎች አገሪቱን ወደ ቀደመው የአምባገነንነት አዙሪት ውስጥ እንደመለሳት ማሳያ ነው ተብሏል። የኢትዮጵያ ጎረቤት የሆነችው ኤርትራ በፕሬስ ነጻነት ረገድ የዓለማችን የመጨረሻው ሀገር በመሆን ለሶስተኛ ተከታታይ ጊዜ በዝርዝሩ 180ኛ ደረጃ ይዛለች። በፕሬዝዳንት ኢሳያስ አፈወርቂ የሚመራው ይኸው መንግስት ማንኛውንም አይነት ነጻ ሚዲያ ጨፍልቆ በማጥፋትና ጋዜጠኞችን ያለ ፍርድ በማግለል የሚታወቅ ነው። የኤርትራ ሁኔታ በቀጠናው የተንሰራፋውን ፍጹም አምባገነንነት በግልጽ የሚያሳይ ሲሆን የብልጽግናው ሊቀመንበርም ከዚህ መሰሉ ስርዓት ጋር ተመሳሳይነት ያላቸውን እርምጃዎች እየወሰደ መሆኑን ስጋቱን ይበልጥ አድርጎታል። በRSF ሪፖርት መሰረት ከሳራ በታች ካሉ 48 ሀገራት ውስጥ ግማሽ ያሉ ወይም 24ቱ የፕሬስ ነጻነት ሁኔታቸው አስቸጋሪ በሚባል ምድብ ውስጥ የሚወድቅ ሲሆን ኢትዮጵያን ጨምሮ በአምስቱ ሀገራት ደግሞ ሁኔታው በጣም አሳሳቢ ነው። ከነዚህ አሳሳቢ ሁኔታ ውስጥ ካሉ ሀገራት መካከል ሶስቱ የኢትዮጵያ ጎረቤቶች ናቸው። የፕሬስ ነጻነት ሁኔታዋ በጣም አሳሳቢ የተባለው ጅቡቲ በ167ኛ ደረጃ ላይ ስትቀመጥ ከእርሷ በ6 ደረጃ ከፍ ብላ ሱዳን ትገኛለች። ይህም የሚያሳየው በቀንዱ የአፍሪካ ሀገራት የሐሳብ ነጻነትን የማፈን አባዜ በስፋት የተንሰራፋ መሆኑን ነው። የብልጽግናው መንግስት ስትራቴጂካዊ አጋርና ባላንጣ ብሎ የሚፈርጃቸው ሀገራትን ቢሆኑ በፕሬስ ነጻነት ረገድ ያላቸው አቋም የአምባገነንነት ባህሪ የተላበሰ ነው። ኢትዮጵያ እንደ ሁነኛ ስትራቴጂካዊ አጋር የምትቆጥራት የተባበሩት አረብ ኤሚሬት በሪፖርቱ በጣም አሳሳቢ በተባለው ምድብ ውስጥ 158ኛ ደረጃ አግኝታለች። በአንጻሩ የኢትዮጵያ ባላንጣ ተደርጋ የምትወሰደው ግብጽ ከጅቡቲ አንድ ደረጃ ዝቅ ብላ 169ኛ ደረጃ ላይ ተቀምጣለች። የእነዚህ ሀገራት ዝቅተኛ ደረጃ በፖለቲካዊ አስተላለፋቸው ምንም ይሁን ምን የጋዜጠኞችን ነጻነት በመንፈግ ረገድ ያላቸው የጋራ ባህሪ የሚያሳይ ነው። በአጠቃላይ የRSF የ2026 ሪፖርት በአፍሪካ ቀንድና አካባቢው ያለው የፖለቲካ ስርዓት ምን ያህል እንደወደቀና የመሪዎቹ አምባገነንነት ስር መስደዱን በግልጽ ያሳያል። ኢትዮጵያ፣ ኤርትራ፣ ጅቡቲ፣ ሱዳን እና ግብጽ በፕሬስ ነጻነት መጨረሻዎቹን ደረጃዎች መያዛቸው በቀጠናው የመንግስት አቀቡልነትና የዲሞክራሲ ተስፋ ጨልሞ እንደሚገኝ ማሳያ ነው። ጋዜጠኞችን በማሰርና ነጻ ሚዲያን በማጥፋት ስልጣናቸውን ለማስጠበቅ የሚሞክሩት እነዚሁ መንግስታት የሐሳብ ነጻነትን በመንፈግ የሀገራቸውን ህዝቦችና የዓለም ማህበረሰብ መብት በመጋፋት ላይ ይገኛሉ ተብሏል። የሱዳን ወታደራዊ መንግስት የኢትዮጵያን ድንበር ጥሶ በመግባት ጥቃት መፈጸሙ ተሰማ። በትናንትናው ዕለት ሚያዝያ 21 ቀን 2018 ዓ.ም ከረፋዱ 4 ሰዓት አካባቢ በሱዳን ድንበር ቤኒሻንጉል ጉሙዝ ክልል ኩርሙክ የሱዳን መንግስት በድሮን ወይም በሮኬት የፈጸመው ጥቃት ተራ የድንበር ግጭት ሳይሆን የቀጠናውን የጂኦፖለቲካ ውጥረትና የውክልና ጦርነት ፍንትው አድርጎ የሚያሳይ ክስተት ሆኗል። በሱዳን እየተካሄደ ያለው የእርስ በርስ ጦርነት ከሱዳናውያን አልፎ የውጭ ኃይሎች የጥቅም ፍልሚያ ማዕከል ሆኗል። በዚህ ጦርነት የሱዳን ወታደራዊ መንግስት በግብጽ በኢራንና በሌሎች የውጭ ኃይሎች ሲደገፍ የፈጥኖ ደራሽ ኃይሉ ደግሞ በተባበሩት አረብ ኤሚሬቶች እና አጋሮቿ እንደሚደገፍ በስፋት ይነገራል። የብልጽግናው መንግስት ከነዚህ የRSF ደጋፊ ከሆኑ የውጭ ኃይሎች ጋር ያለው የጠበቀ የፖለቲካና የኢኮኖሚ ቁርኝት እንዲሁም የሱዳን ወታደራዊ መንግስት ከኢትዮጵያ ታሪካዊ ባላንጣ ከግብጽ ጋር መወገኑ የብልጽግናውን መንግስት የፈጥኖ ደራሽ ኃይሉ ዋነኛ ደጋፊ አድርጎ አስፈርጆታል። የሱዳን ወታደራዊ መንግስት የብልጽግናው መንግስት ለዚህ አማጺ ኃይል የሎጂስቲክና የድንበር ከለላ እየሰጠ
ነው በማለት በተደጋጋሚ ሲከስ ቆይቷል። ይህ ክስ በባዶ የተነሳ አይደለም። የፈጥኖ ደራሽ ኃይሉ ታጣቂዎች በቤኒሻንጉል ጉሙዝ ክልል ውስጥ ወታደራዊ ስልጠና እንደሚወስዱና ካምፕ እንዳላቸው የሚያሳዩ የሳተላይት ምስሎች በዓለም አቀፍ ሚዲያዎችና የደህንነት ተቋማት መጋለጣቸው የብልጽግናውን መንግስት በውክልና ጦርነት ውስጥ መግባት ይበልጥ አረጋግጧል። ከቀጠናው ጂኦፖለቲካ አንጻር ሲታይ የብልጽግናው መንግስት የሱዳንን መደበኛ ጦር ለማዳከም የሚፈልገው ዋነኛ ምክንያት በታላቁ የህዳሴ ግድብ ዙሪያ ሱዳን ከግብጽ ጋር በመሆን የምታሳድረውን ጫና ለማስቀረት ሊሆን እንደሚችል የፖለቲካ ተንታኞች ያስረዳሉ። በሌላ በኩል ደግሞ ከተባበሩት አረብ ኤሚሬቶች ጋር ያለው ቁርኝትና ቀጥታ ተላላኪ በመሆኑ ነው የሚሉ በርካቶች ናቸው። በመሆኑም የሱዳን መንግስት በኩርሙክ የፈጸመው ጥቃት የብልጽግናው መንግስት በውስጥ ጉዳይ እጁን አስገብቶ የህልውና አደጋ ደቅኖብኛል ብሎ በማመኑ የወሰደው የብቀላና የማስጠንቀቂያ እርምጃ መሆኑ ግልጽ ነው ተብሏል። ይህ ከጎረቤት ሀገራት ጋር የሚደረግ አደገኛ የጂኦፖለቲካ ቁማርና የውክልና ጦርነት ተሳትፎ የብልጽግናው ሊቀመንበር በገዛ ራሳቸው ላይ የሞት ገመድ እንዲጠመጥሙ እያደረጋቸው ይገኛል። ሀገሪቱ በውስጥ የፖለቲካና የጸጥታ ቀውስ እየታመሰች ባለችበት በአሁኑ ወቅት በተለይም በአማራ ክልል ሰፊና መቋጫ ያጣ ውጊያ እየተካሄደ ባለበት እንዲሁም የፕሪቶሪያ ስምምነት መፍረሱን ተከትሎ በትግራይ ክልል አዲስ ቀውስ ሊቀሰቀስ እንደሚችል በሚጠበቀው ሁኔታ የብልጽግናው መንግስት የሱዳንን ጦርነት ወደ ድንበር መጋበዙ እሳት ይዞ ወደ ጭድ እንደ መግባት ይቆጠራል። በአጠቃላይ የብልጽግናው መንግስት የቀጠናውን የኃይል ሚዛን የራሱን አቅም በሚመጣጠን መልኩ ማስላት ሲገባው እጅግ ውስብስብ በሆነው የሱዳን የእርስ በርስ ጦርነት ውስጥ ጣልቃ መግባቱ ከሱዳን ጋር ወደ ቀጣይ የድንበር ግጭትና ጦርነት ሊያመራ ይችላል ሲሉ ተንታኞች ተናግረዋል። በሆርሙዝ ወሽመጥ የጦርነት ደመናና የነዳጅ ዋጋ ንረት በዓለማችን እጅግ ስልታዊ በሆነው የባህር መስመር ላይ የጦርነት ደመና እያጣለ ነው። በአሜሪካና በኢራን መካከል ያለው ውጥረት አደገኛ ደረጃ ላይ ደርሷል። ፕሬዚዳንት ትራምፕ በኢራን ወደቦች ላይ የተጣለው የባህር ላይ እገዳ ለወራት ሊቀጥል እንደሚችል ዝተዋል። ይህ በእንዲህ እንዳለ የዓለም የነዳጅ ዋጋ ሰማይ እየነካ ነው። ሩሲያን በጉዳዩ ጣልቃ ለመግባት እያሰበች ነው። የዚህ ሳምንት ዋነኛ ዜና የአሜሪካው ፕሬዚዳንት ዶናልድ ትራምፕ የሰጡት መግለጫ ነው። አሜሪካ በኢራን ስትራቴጂካዊ ወደቦች ላይ የጣለችው የባህር ላይ እገዳ በቀላሉ የሚያበቃ አለመሆኑን ገልጸዋል። እንደ ትራምፕ አባባል ይህ እገዳ ለወራት ሊቀጥል ይችላል። ይህ መግለጫ በዓለም አቀፍ ገበያ ላይ ድንጋጤን ፈጥሯል። ከቀጠናው የጦርነት ስጋት ጋር ተያይዞ የነዳጅ ዋጋ ከፍተኛ ጭማሪ እያሳየ ይገኛል። ይህ ተጨማሪ በዓለም ኢኮኖሚ ላይ ምን አይነት ተጽዕኖ ሊያሳድር እንደሚችል የብዙዎች ስጋት ሆኗል። ውጥረቱ በበረታበት በዚህ ወቅት የክሬምሊኑ መሪ ቭላዲሚር ፑቲን ዝምታቸውን ሰብረዋል። ፑቲን ከፕሬዝዳንት ትራምፕ ጋር ለ90 ደቂቃዎች የፈጀ ረጅም የስልክ ውይይት ማድረጋቸው ተዘግቧል። በዚህ የስልክ ውይይት ፑቲን የኢራንን የኒውክሌር ጉዳይ ለመፍታትና ውጥረቱን ለማርገብ ሩሲያ እገዛ ለማድረግ ፈቃደኛ መሆኗን ለትራምፕ ነግረዋቸዋል። የሩሲያ ጣልቃ ገብነት ሁኔታውን ያበርደው ወይስ ሌላ መልክ ይሰጠው የሚለው ገና የሚታይ ይሆናል። ወደ ባህር ላይ እገዳው ስንመለስ ባለፈው ኤፕሪል 20 በአሜሪካ ባህር ኃይል ተይዛ ስለነበረችው ቱስካ ከተሰኘችው የኢራን የጭነት መርከብ አዲስ መረጃ ደርሶናል። የኢራኑ ታስኒም የዜና ወኪል እንደዘገበው ከተያዙ ሰራተኞች መካከል 6ቱ ተለቀው ወደ አገራቸው ተመልሰዋል። ነገር ግን አሁንም 22 ባህርተኞች በአሜሪካ ቁጥጥር ስር ይገኛሉ። አሜሪካ መርከቧን የያዘችው የሆርሙዝ የባህር መስመርን ለቃ እንድትወጣ የሰጣትን ትዕዛዝ ባለማክበሯ እንደሆነ ገልጻለች። አሜሪካ እገዳውን ይበልጥ ለማጥበቅ አዲስ ስልት እየነደፈች ነው። የዎል ስትሪት ጆርናል እንደዘገበው ዋሽንግተን የባህር ኃይል ነጻነት ግንባታ የሚል ስያሜ የሰጠው ዓለም አቀፍ ጥምረት ለማቋቋም ሌሎች ሀገሮችን እየጠየቀች ነው። ይህ ጥምረት መረጃን የማካፈል በዲፕሎማሲያዊ መንገድ የመተባበርና ማዕቀቦችን የማስፈጸም ስልጣን ይኖረዋል ተብሏል። በሌላ አሳዛኝ ዜና በመካከለኛው ምስራቅ ያለው ግጭት ንጹሃንን መቅጠፉን ቀጥሏል። እስራኤል በሊባኖስ በፈጸመችው ዳብል ታብ የተባለ አደገኛ የአየር ጥቃት 3 አዳኝ ሰራተኞች መገደላቸውን ቢቢሲ ዘግቧል። ይህ አይነቱ ጥቃት የመጀመሪያው ድብደባ ከተፈጸመ በኋላ ረዳቶችና ጋዜጠኞች ቦታው ላይ ሲደርሱ ሁለተኛ ድብደባ የመፈጸም ስልት ነው። የመካከለኛው ምስራቅ ውጥረት ከቀን ወደ ቀን እየተባባሰ ነው። የነዳጅ ዋጋ ንረት፣ የሀያላን ሀገራት ሽኩቻና የንጹሃን እልቂት ቀጠናውን ወዴት ያመራው ይሆን? ጣና ዴይሊ ጉዳዩን በቅርበት እየተከታተለች ታደርሳችኋለች። የተወደዳችሁና የተከበራችሁ የጣና ዴይሊ ቤተሰቦች የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። የዩቲዩብ ቻናላችን በቋሚነት ሰብስክራይብ በማድረግ ወቅታዊ መረጃዎችን እንድታገኙ እንጋብዛለን። ጤና ይስጥልን።